ከኢራንና እስራኤል የፍንዳታ ድምፅ በስተጀርባ ሌላ የከረረ ጦርነት እየተካሄደ ይገኛል። እሱም የመረጃ ጦርነት ነው። ይህ የመረጃ ጦርነት ተመልካቹ የሚሰማውንና የሚያየውን እውነት እየወሰነ ያለ ትልቅ የፍልሚያ ሜዳ ሆኗል። ታዲያ ስለዚህ ጉዳይ 972 መጋዚን የተሰኘው መጽሔት ይዞት በወጣው አነጋጋሪ መረጃ እስካሁን በእስራኤል በኩል ስናቀው የነበረው እውነት ግማሽ አካል ብቻ እንደነበረ ያጋለጠ አጋጣሚ ሆኗል። መጽሔቱ ስለዚህ ጉዳይ በእስራኤል ያጋጠመ አንድን አስገራሚ ክስተት ሲገልጽ የእስራኤል ሚሳኤል ወታደራዊ ኢላማውን መጥቶ እያለ ዓለም እንዲያውቅ የተደረገው ግን በዙሪያው ባሉ ትምህርት ቤቶች ላይ ያደረሰውን ጥቃቅን የመስታወት ስብርባሪ ብቻ ነው ብሏል። እንዲህ አይነቱ ሴሌክቲቭ ፐርሰፕሽን ወይም እውነትን መርጦ የማሳየት አካሄድ በዚህ ጦርነት ውስጥ ትክክለኛውን መረጃ የማግኘቱን ጉዳይ ለጋዜጠኞች ትልቅ የቤት ስራ፣ ለተመልካቾችም መሬት ላይ ያለውን ትክክለኛ ሀቅ እንዳያውቁት እያደረገ ይገኛል። በኢራን በኩል የሚደርሱ ውድመቶች ከኢራን ቀይ መስቀል በሚወጡ ሪፖርቶች አሊያም በተለያዩ የምዕራባውያን መገናኛ ብዙሃን አማካኝነት የተወሰኑ መረጃዎችን ማግኘት ቢቻልም በእስራኤል በኩል ግን ከፍተኛ የሚዲያ ሴንሰርሺፕ እንዳለ እየተነገረ ነው። መጽሔቱ እንደገለጸው በቦታው የሚገኙ ጋዜጠኞች የሰጡትን ምስክርነት ጠቅሰው በዘገበው በዚህ ዘገባ ለምሳሌ የኢራን ሚሳኤል አንዱን ቁልፍ ወታደራዊ ኢላማ ክፉኛ መጥቶ እያለ ጋዜጠኞች ግን ያንን ትልቅ ውድመትና ጥቃት ትተው በሚሳኤሉ ፍንጣሪ ጥቂት ጉዳት የደረሰበትን በአቅራቢያው የሚገኝ የትምህርት ተቋም ወይም ሲቪል ህንፃ ብቻ እንዲዘግቡ በወታደራዊ ኃይሎች እየተገደዱ እንደሆነ አስታውቋል። እንዲህ አይነቱ እውነታን ለይቶ የማሳየት ወይም ሴሌክቲቭ ሪፖርቲንግ የተሰኘው ስልት እስራኤል ለጦርነቱ ስትራቴጂካዊ ግብ ስትል እየተጠቀመችበት ያለ የረቀቀ የስነ ልቦና ጦርነት አካል ነው። ይህ አካሄድ በጦርነት ሳይንስ ዳሜጅ ኮንትሮል ወይም የኪሳራ ቁጥጥር ተብሎ የሚጠራ ሲሆን ዓላማው የኢራንን የሚሳኤል ጥቃት ውጤታማነት ለማሳነስ የታለመ ነው። ይህ የመረጃ ቁጥጥር ደግሞ በሀገሪቱ ወታደራዊ ሳንሱር ዋና አዛዥ በኮሎኔል ኔታንኤል ኩና በኩል የሚያልፍና እያንዳንዱ ቃልና ምስል ከመታተሙ በፊት በወንፊት የሚነጠርበት ሂደት እንደሆነ ተነግሯል። ኮሎኔሉ በቅርቡ በወጡት መመሪያ መሰረት ማንኛውም ጋዜጠኛ ስለ ጦርነቱ ዝርዝር ክንውን፣ ስለ ሚሳኤል ማረፊያ ቦታዎች፣ አልፎ ተርፎ የእስራኤል አየር መከላከያ ስላለው የተተኳሽ ሚሳኤል ክምችት መዘገብ ቀርቶ ፍንጭ መስጠት እንኳ በጥብቅ ከልክለዋል። ይህም መመሪያ መረጃ ለሕዝብ ከመድረሱ በፊት አስቀድሞ የማረም ስልጣን ሲሆን ኮሎኔሉ ይህንን የሚያደርጉት ለጠላት መረጃ ላለመስጠት በሚል ሰበብ እንደሆነም ተዘግቧል። ይሁን እንጂ በተግባር ግን በጋዜጠኞች ላይ ከፍተኛ የስነ ልቦና ጫና በመፍጠር ራሳቸውን ሳንሱር እንዲያደርጉ ለሰልፍ ሰንሰርሺፕ እያስገድዳቸው ይገኛል። በዚህ ምክንያት ጋዜጠኞች በዓይናቸው ያዩትን ፍንዳታ በብራቸው ለመግለጽ የኮሎኔሉን ቀይ እስክርቢቶ መፍራት ግድ ሆኖባቸዋል ተብሏል። እርግጥ በመገናኛ ብዙሃን ዓለም ሚሊታሪ ኔሴሲቲ ወይም ለወታደራዊ አስፈላጊነት ሲባል መረጃን መደበቅ ተቀባይነት ቢኖረውም አሁን በእስራኤል እየታየ ያለው ግን መረጃን ከመደበቅ አልፎ እውነትን የመቅበር ያህል እየታየ ነው ተብሏል። በዚህም መረጃዎችን በነፃነት የማግኘት መብታቸው የተገደበባቸው ዓለም አቀፍ ጋዜጠኞች ዘገባችን እውነተኛ አይደለም እስከ ማለት የደረሱበት ሁኔታ የጦርነቱን ትክክለኛ ገጽታ ለዓለም ሕዝብ እንዳይደርስ አድርጎታል። ለመሆኑ እስራኤል እንዴት ነው እነዚህን መረጃዎች በረቀቀ መንገድ እየደበቀች ያለችው? በጋዜጠኞች ላይ የተጣሉት እገዳዎችና የተፈጠሩት አስገራሚ ክስተቶችስ ምን ይመስላሉ የሚለው የዛሬው የዝግጅታችን ማውጠንጠኛ ይሆናል። በሌላ በኩል የ79 ዓመቱ ፕሬዚዳንት ዶናልድ ትራምፕ ጤና አሳሳቢ ደረጃ ላይ መድረሱን ዘሚረር ይዞት ከወጣው ዘገባ ለመመልከት ችለናል። ፕሬዚዳንቱ በታሪክ ታይቶ በማይታወቅ ሁኔታ ከሐኪሞች ትዕዛዝ ውጪ በየቀኑ 4 እጥፍ የሚበልጥ መድኃኒት እንደሚወስዱ የተነገረ ሲሆን ይህም በሰውነታቸው ላይ ከፍተኛ ለውጦችን እያመጣ መሆኑ ተነግሯል። ከዚህም ባለፈ በቀጣይ ቴሌቪዥን ስርጭት ላይ የራሳቸውን የቅርብ ረዳቶች ስም እስከ መዘንጋት የደረሰ የማስታወስ ችሎታ መዛባት የታየባቸው ሲሆን ከዚህ ቀደም በአንገታቸው ላይ የታዩ የሚላላጡ ቁስሎችና በእጃቸው ላይ ያሉ ጥቁር እንግዳ ምልክቶች የዚሁ የጤና ችግር መባባስ ምክንያት ናቸው ተብሏል። ይባስ ብሎም በሱፍ ጃኬታቸው ስር የታየ ሚስጥራዊ እብጠት ፕሬዚዳንቱ የሆነ የሕክምና መሳሪያ ደብቀዋል የሚል ጥያቄ አስነስቷል ሲል ዘሚረር ዘግቧል። 82 ዓመታቸውን በስልጣን ላይ ሆነው ለመጨረስ እቅድ የያዙት ትራምፕ እርግጥ በአካልና በአእምሮ ብቁ ናቸው ወይስ ነጩ ቤተ መንግስት አንድ ትልቅ ሚስጥር እየደበቀ ነው የሚለውን መረጃም አብረን እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮም ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ወደ ቀዳሚው መረጃ ስናመራ ከፕሬዝዳንት ዶናልድ ትራምፕ ጋር ተያይዞ የወጣውን ጉዳይ የሚመለከት ይሆናል። የፕሬዝዳንት ዶናልድ ትራምፕ የጤና ሁኔታ አሳሳቢ መሆኑ እየተነገረ ይገኛል። አሁን ላይ በፕሬዝዳንቱ ላይ ሚስጥራዊ እብጠቶች መኖራቸውንና የማስታወስ ችሎታ መዛባት እየታየባቸው መሆኑ የተነገረ ሲሆን ይህም ነጩ ቤተ መንግስት በትራምፕ ዙሪያ የሆነ የደበቀው የጤና መረጃ እንዳለ ያመላከተ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመናቸውን ለማጠናቀቅ በዝግጅት ላይ ቢሆኑም በጤናቸው ዙሪያ የሚነሱ ስጋቶች ግን ከጊዜ ወደ ጊዜ እየበረቱ
መጥተዋል። ዘሚረር ጋዜጣ ይዞት በወጣው ዝርዝር ዘገባ መሰረት የ79 ዓመቱ ፕሬዝዳንት በቀጥታ የቴሌቪዥን ስርጭት ላይ የታየ የማስታወስ ችሎታ መዛባትና እንግዳ የሆኑ የአካል ለውጦች እየታዩባቸው ይገኛል። ፕሬዝዳንቱ በዋይት ሀውስ ለሴቶች ቀን መታሰቢያ በተዘጋጀ ዝግጅት ላይ ንግግር እያደረጉ ሳለ የቀድሞ ከፍተኛ አማካሪያቸውን ኬንያን ኮንዌይን አሁን ካለችው የፕሬስ ጸሐፊ ካሮሊን ሌቪት ጋር በማምታታት ግልጽ የሆነ የንግግር ስህተት ፈጽመዋል ተብሏል። ትራምፕ ኮንዌይን በስም ጠርተው ሲያመሰግኑ ቢታዩም ታዳሚው ግን የጠሯት ሴት በቦታው እንደሌለችና ከሌቪት ጋር እንደደባለቋት በመገንዘብ ግርታቸውን ገልጸዋል። ይህ ክስተት ፕሬዝዳንቱ ከእድሜ ጋር በተያያዘ የአእምሮ ዝግመት ወይም የማስታወስ ችሎታ ማጣት ሚሞሪ ላፕስ እያጋጠማቸው ነው የሚለውን መላምት አጠናክሮታል ተብሏል። ሌላው አሳሳቢ ሆኖ የቀረበው መረጃ ፕሬዝዳንቱ የሚወስዱት የመድኃኒት መጠን ነው። ትራምፕ በቀን 325 ሚሊግራም አስፕሪን እንደሚወስዱ የታወቀ ሲሆን ይህም ለአንድ አዋቂ ሰው ከሚታዘዘው መደበኛ መጠን 4 እጥፍ እንደሚበልጥ ተገልጿል። ፕሬዝዳንቱ ይህንን የሚያደርጉት ደሜ እንዳይወፍር በመፈለጊ ነው ቢሉም የሕክምና ባለሙያዎች ግን እንዲህ ያለው ከፍተኛ መጠን ያለው መድኃኒት ለውስጥ ደም መፍሰስና ለቆዳ መላላጥ እንደሚዳርግ ያስጠነቅቃሉ። በተለይም በዳቮስ የዓለም ኢኮኖሚ ፎረም ላይ በተነሱ ፎቶግራፎች በሁለቱም እጆቻቸው ላይ ጥቁር ቀለም ያላቸው የቁስል ምልክቶች መታየታቸው የዚሁ መድኃኒት ውጤት መሆናቸው የተነገረ ሲሆን ነጩ ቤተ መንግስት ቁስሎቹ ከመጨባበጥና ከጠረጴዛ ጋር በመጋጨት የመጡ ናቸው ቢልም ጥርጣሬው ግን አሁንም እንደቀጠለ ነው። ሌላው ፕሬዝዳንቱ በቅርቡ በነጩ ቤተ መንግስት በተካሄደ የሽልማት ስነ ስርዓት ላይ ከአንገታቸው በስተቀኝ በኩል የሚላላጥና ቀይ ቀለም ያለው ቁስል ታይቶባቸው እንደነበረ የሚታወስ ሲሆን የትራምፕ ሐኪም የሆኑት ሾን ባርባቤላ ፕሬዝዳንቱ ለቆዳ ሕክምና የሚሆን ቅባት እየተጠቀሙ መሆኑን ገልጸው ጉዳዩ አሳሳቢ እንዳልሆነ ለማስረዳት ሞክረዋል። ሆኖም በዚያው ዕለት ፕሬዝዳንቱ ንግግር ሲያደርጉ ቃላትን የማያያዝና የመሰናከል ሁኔታ የታየባቸው ሲሆን በሱፍ ጃኬታቸው እጅጌ ስር የታየው ያልተለመደ እብጠት ደግሞ ፕሬዝዳንቱ የሆነ የህክምና መሳሪያ በሰውነታቸው ላይ ደብቀዋል የሚል ጥያቄ እንዲነሳ ምክንያት ሆኗል። የማህበራዊ ሚዲያ ተጠቃሚዎች የልብሳቸውን አቀማመጥ በመተንተን እብጠቱ ከተፈጥሯዊ የልብስ ስፌት ውጭ መሆኑን በስፋት እየተከራከሩበትም ይገኛል። በጥቅሉ በፕሬዝዳንቱ ላይ የታዩት የማስታወስ ችሎታ መዛባት፣ የአንገትና የእጅ ላይ ቁስሎች እንዲሁም ሚስጥራዊ እብጠቶች ነጩ ቤተ መንግስት በትራምፕ ዙሪያ የሆነ የደበቀው የጤና መረጃ እንዳለ የሚያመላክቱ ናቸው ተብሏል። ይህም ፕሬዝዳንቱ በቀጥታ የቴሌቪዥን ስርጭት ላይ የቅርብ ረዳቶቻቸውን ስም እስከ መዘንጋት መድረሳቸውና ንግግር ሲያደርጉ የሚታይባቸው የመሰናከል ሁኔታ የጤናቸው ሁኔታ አሳሳቢ ደረጃ ላይ መድረሱን የሚያሳይ ነው ተብሎ ይታመናል። በሌላ በኩል ፕሬዝዳንቱ ከሐኪሞች ትዕዛዝ ውጭ ከፍተኛ መጠን ያለው አስፕሪን መውሰዳቸውን ተከትሎ እጃቸው ላይ የታዩት ቁስሎችና በሱፍ ጃኬታቸው ስር የታየው ያልተለመደ እብጠት ፕሬዝዳንቱ የሆነ የህክምና መሳሪያ ደብቀዋል የሚል ጥያቄ እንዲነሳ ምክንያት ሆኗል። ይህ ሁኔታም በማህበራዊ ሚዲያ ተጠቃሚዎችና በፖለቲካ ተንታኞች ዘንድ ፕሬዝዳንቱ የአካልና የአእምሮ ብቃት ዙሪያ ከፍተኛ ክርክር እያስነሳ እንደሚገኝ መረጃው አመላክቷል። ቀጣዩ መረጃችን እስራኤልና የሚዲያ ሴንሰርሺፕን የተመለከተው ጉዳይ ይሆናል። 972 ማጋዚን የተሰኘው ድረገጽ ይዞት የወጣው መረጃ አነጋጋሪ ሆኗል። በአሁኑ ሰዓት ከእስራኤል ዘንድ የሚወጡ የጦርነቱ መረጃዎች ከመለቀቃቸው በፊት መጣራት እንዳለባቸው የሚደነግግ መመሪያ ወጥቷል። ይህ መመሪያ ጋዜጠኞች ማንኛውንም መረጃ ለህዝብ ከመልቀቃቸው በፊት ለጦር ኃይሉ ሳንሱር እንዲያቀርቡ ያስገድዳል። ይህም በጋዜጠኝነት ሙያ ጌት ኪፒንግ የምንለውን ሂደት ወደ ወታደራዊ ቁጥጥር የለወጠ ሲሆን የዘገባዎቹ ይዘት ከመንግስት ትረካ ጋር እንዲጣጣም ይደረጋል የተባለው። በዚህ ምክንያት በኢራን የሚሰነዘሩት ጥቃቶች የሚያስከትሉት እውነተኛ ጉዳት በወታደራዊ መጋረጃ ተሸፍነው እንዲቀር የተደረገ መሆኑ የተገለጸ ሲሆን ይህም ተመልካቹ በመሬት ላይ ያለውን እውነታ በከፊል ብቻ እንዲረዳ አስገዳጅ ሁኔታ ፈጥሯል ተብሏል። የሳንሱሩ ጥብቅነት የሚጀምረው የሚሳኤል ጥቃቶች ካረፉባቸው ትክክለኛ ቦታዎች ወይም ኢምፓክት ሳይትስ ነው። ጋዜጠኞች የሚሳኤል ፍንዳታ የተከሰተበትን ስፍራ በትክክል እንዳይናገሩ፣ አልፎ ተርፎ የአካባቢውን ገጽታ የሚያሳዩ ፎቶዎችንና ቪዲዮዎችን እንዳይቀርጹ ተከልክለዋል። የዚህ መመሪያ መነሻ ለጠላት መረጃ እንዳይሰጥ መገደብ የሚል ቢሆንም በተግባር ግን እየሆነ ያለው የኢራን የሚሳኤል ጥቃት ለዓለም እንዳይታወቅ ማድረግ መሆኑ ተገልጿል። ይህ ስልት በተለይ የሚሳኤል መከላከያ ስርዓቱ እንደ አይረንደም ያሉ ያልጠለፋቸውንና በቀጥታ ኢላማቸውን የመቱ ጥቃቶችን ከመዘገብ ለመደበቅ ታስቦ የተዘጋጀ ይመስላል ሲል መጽሔቱ አስነብቧል። በዚህ ሂደት ውስጥ የታየው ትልቁ አስገራሚ አጋጣሚ ታዲያ ጋዜጠኞች እውነቱን እያዩ ውሸቱን እንዲዘግቡ መገደዳቸው መሆኑን ገልጸዋል። አንድ የኢራን ሚሳኤል ወታደራዊ ካምፕን መጥቶ እያለ ጋዜጠኞች እንዲዘግቡ
የሚፈቀድላቸው ግን 5 ኪሎ ሜትር ርቀት ላይ በሚሳኤሉ ፍንጣሪ የተሰበረን የትምህርት ቤት መስኮት ብቻ ነው። ይህ በሙያው ፍራግመንትድ ትሩዝ ወይም እውነትን ቆራርጦ የማቅረብ ዘዴ ተመልካቹ ጥቃቱ በሲቪል ተቋማት ላይ ብቻ ያነጣጠረና ወታደራዊ አቅም ላይ ምንም ጉዳት ያላደረሰ ለማስመሰል የሚደረግ የኮሚኒኬሽን ስልት ነው። ጋዜጠኞች በቦታው ተገኝተው የጥፋቱን መጠን መገምገም ቢፈልጉም በደህንነቶችና በፖሊስ ክልከላ ምክንያት የካሜራቸውን ሌንስ ወደ ተፈቀደላቸው አቅጣጫ ብቻ እንዲያዞሩ እየተገደዱ ይገኛሉ ተብሏል። ይህ የሳንሱሩ ተጽዕኖ በዘገባዎች ላይ ብቻ ሳይሆን በቀጥታ ስርጭቶች ላይም ይንጸባረቃል። በቴል አቪቭ እና በኢየሩሳሌም የሚገኙ ዓለም አቀፍ የዜና ወኪሎች ሚሳኤሎች በሚወርዱበት ወቅት የካሜራቸውን አቅጣጫ ወደ ሰማይ እንዲያደርጉ ታዘዋል። ይህም የእስራኤል ተኳሽ ሚሳኤሎች ከየት እንደሚነሱና የኢራን ሚሳኤሎች የት ላይ እንደሚፈነዱ ለዓለም እንዳይታይ ለማድረግ ነው። አንዳንድ ጊዜም የዜና ወኪሎቹ ስርጭቱን እንዲያቋርጡ ይገደዳሉ የተባለ ሲሆን ይህም የክስተቱን ትክክለኛ ስፋትና መጠን ለመረዳት የማይቻል እያደረገው ይገኛል ተብሏል። ታዲያ ይህ የመረጃ አፈና በሀገር ውስጥ ጋዜጠኞችና በህዝቡ መካከልም ቅሬታን እየፈጠረ ይገኛል። የቻናል 12 ጋዜጠኛ ኒትዛን ሻፒራ እንዳጋለጠው የሂዝቦላ የጥቃት ዝግጅትን የሚመለከቱ መረጃዎች በእስራኤል ሳንሱር ታግደው ሳለ እንደ ሲኤንኤን ያሉ የውጭ ሚዲያዎች መረጃውን ቀድመው ሲዘግቡት ይታያል። ይህ አድሏዊ ሳንሱር የእስራኤል ህዝብ ስለ ራሱ ደህንነት መረጃን ከአሜሪካ ሚዲያ እንዲሰማ አድርጎታል ባይ ነው። በዚህም መንግስት መረጃን የሚደብቀው ለጠላት እንዳይጠቅም ሳይሆን የሀገር ውስጥ የህዝብን ስሜት ለመቆጣጠር እንደሆነ ማሳያ ነው ብለዋል። በተጨማሪም በጦርነቱ ሰበብ የሲቪል ደህንነት ቡድኖች ወይም ሎካል ሲቪሊያን ስኳድስ በጋዜጠኞች ላይ የሚያደርሱት እንግልት ሌላው ስጋት መሆኑ ተጠቅሷል። እነዚህ የታጠቁ ቡድኖች ጋዜጠኞችን ሰላይ በሚል ስም እየፈረጁ የፕሬስ መታወቂያቸውን በመቀማትና ስራቸውን በማስተጓጎል ላይ ይገኛሉ ተብሏል። በተለይም የፍልስጤም ተወላጅ የሆኑ ወይም ለውጭ ሚዲያ የሚሰሩ ጋዜጠኞች ከፍተኛ ጥቃትና ክትትል ይደርስባቸዋል የተባለው እስራኤል ከዚህ ቀደም በነበረው የ2025 የ12 ቀኑ ጦርነት ወቅትም ተመሳሳይ የሚዲያ አፈና ስታደርግ እንደነበረ የተገለጸ ሲሆን አሁንም ባለው ጦርነት ላይ ይበልጥ ረቆና ተጠናክሮ መጥቷል ተብሏል። ይህ ብቻም ሳይሆን የጦር ኃይሉ ሳንሱር መመሪያዎች አሁን ላይ ወደ ቴክኒካዊ ዝርዝሮችም መግባታቸው ተነግረዋል። ለምሳሌ የረጅም ጊዜ ተጋላጭነት ወይም ሎንግ ኤክስፖዠር ያላቸው ፎቶግራፎች ምንም እንኳ ቦታውን በትክክል ባያሳዩም የሚሳኤልን አቅጣጫ ሊጠቁሙ ይችላሉ በሚል እየታገዱ ይገኛሉ። ይህ ቴክኒካል ሰርቪላንስ የጋዜጠኞችን የፈጠራ ነፃነትና ክስተቱን በትክክል የመዘገብ አቅም ሙሉ በሙሉ አሽመድምዶታል ሲል ዘገባው ያጠቃልላል። በሙያዊ ትንታኔ ሲታይ እስራኤል እየተጠቀመች ያለችው ስትራቴጂክ አምቢጊቲ ወይም ስልታዊ አሻሚነት የተባለውን የመረጃ ስልት ነው። ጥቃቱ መድረሱን ሳትክድ ነገር ግን የደረሰውን ውድመት መጠንና ቦታውን ደብቃ በማቆየት ኢራን የጥቃቱን ውጤታማነት እንዳታውቅ ታደርጋለች። ይሁን እንጂ ይህ ስልት ለጋዜጠኝነት ሙያ ትልቅ ጠላት ነው። ጋዜጠኞች ዘገባችን እውነተኛ አይደለም፣ አወር ከቨሬጅ ኢዝ ኖት ትረስፉል ለማለት መገደዳቸው እስራኤል በጦርነቱ ላይ የደረሰባት ያለው ውድመት ከተነገረው በላይ ሊሆን እንደሚችል ተገምቷል። በመጋቢት ወር የወጣው ሚስጥራዊ ያልሆነው ይህ ወታደራዊ ሳንሱር ሰነድ ጋዜጠኞች ስለ መከላከያ ዝግጁነት፣ ስለ ሚሳኤል ክምችትና ስለ አየር መከላከያ ስርዓቶች ብቃት ምንም አይነት መረጃ እንዳያወጡ በዝርዝር ይከለክላል። ይህም ማለት እስራኤል በጦርነቱ እየተዳከመች ቢሆን እንኳ ጋዜጠኞች ይህንን ክፍተት ለህዝብ ማሳወቅ አይችሉም። ይህ መዋቅራዊ ሚስጥራዊነት የዲሞክራሲ መሰረት የሆነውን የተጠያቂነትና የመረጃ ግልጽነት መርህን አደጋ ላይ የሚጥል ነው። በጥቅሉ ይህ ክሬዲቢሊቲ ጋፕ ወይም የእምነት ክፍተት ወደፊት ከእስራኤል የሚወጡ መረጃዎች ሁሉ በጥርጣሬ እንዲታዩ ማድረጉ አይቀሬ ነው። ጦርነቱ በሚሳኤል ብቻ ሳይሆን በእውነትና በውሸት መካከልም እየተካሄደ መሆኑን የሚያመላክት ሲሆን ለመረጃ አቅራቢዎችም ሆነ ለተመልካቹ ሐቁን እንዳይረዱ እያደረገው ይገኛል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃ እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም